ሁላችሁም ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። በዛሬው ምርጥ ያልኳችሁ አዝናኝ ቪዲዮዎች ይዤላችሁ መጥቻለሁ። ዘና ፈታ እንደሚያደርጓችሁ አልጠራጠርም። ቪዲዮ ከተመቻችሁ ላይክ አድርጉ። ለዚህ ቻናል ለዚህ ፋሚሊ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳረሱ። ወደ ቪዲዮ አንቺ ሊናከኛ ጋር ስለተጣላች አንቺ መጣላታለሽ ምንሽ? አንቺም እኮ በእሷ ጭንቅላት ማሰብ የለብሽም ማለት ተሳደብ ነው የሚባል። እኔ እናንተ ለነጋግረን የምችል ምንም አይነት ጉዳይ ያደረገ ይኸውልሽ ማርታ፣ ይኸውልሽ እኔ ህሊናን በጣም ወዳታለሁ። ይኸውልሽ ድንገት በተዋወቅነው ድንገት ቢሆንም እየቆየሁ ሲሄድ ግን በጣም ወደድኩት። አፍቅረሽ የምታውቂ ከሆነ እባክሽ በእኔና ቦታው ነሽ አስብ። ይኸውልሽ ስለኔ ልትሰማሽ የምትችለው አንዲት ሴት አንቺ ብቻ ነሽ። እባክሽ እርጂኝ። በመጀመሪያ ደረጃ ልነግርህ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ። አንቺ ምን ነው እንዴት አላውቅም። ጓደኛዬ እኮ ነች። ስሚ፣ ከሷ ጋር መገናኘት እንችላለን? አትችልም። ያ ምን ስለሆንሽ ነው? አንቺ ምን አትጮብኝ ነው ሞሽ በቤቴ የምትጮብኝ ትፈልጋለህ እንዴ? ይኸውልሽ ማለት ህሊና ተናዳብኝ እንጂ ጠልታኝ አይመስለኝም። ፍቅሬ እውነተኛ መሆኑን ብታውቅ የምትጨክን አይመስለኝም። ፕሊስ እርጂኝ በእናትሽ። አንተ ህሊና እኮ በጣም አትመጥንም። አንተ ማሰብ ራሱ አይከብድም ትንሽ? አንቺ ምን ስለሆንሽ ነው እንደዚህ የምትናገሪው? እንዴት አልናገርም? አንቺ ዝም በይ አይደለም እንዴ? ደግሞ ሁለትሽም የምትሰሩትን ስራ የማናቅ መስሏችሁ፣ እኛ ግን በጣም ያዝናናን ነበር። የእውነቴን ነው። ደግሞ አንተኛው ሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ ልታሳልፉ እንደምትችሉ በቅዠት መልክም ቢሆን አይተኸዋል። ስለዚህ በጣም እድለኛ ነህ። ወይ ለምን አንተ አትመክረው? እንድቆርጥለት ንገረው። እውነቴን ነው። አያስባት ህሊና ይሄን ያህልም በድያት ያንቺን ያህል አላስቀየመችኝም። እሺ በጣም አሳፋሪ ነው። ለነገሩ ትንሽ ፍቅር እንኳን ቢገባሽ ነው እንደዚህ አታወሪ። አንተ የሚገባት አትበቃላ። ምንድነው ቁማችሁ የምታዩ? ስራችሁን ስሩ እንጂ ምንድነው የሚሻላችሁ? ይሄን ሁሉ ብር ፈሰስ ማረገው ስራው እኮ እንዲሰራ ነው። ለዚህ ተራ ህይወት ነበር እንደዛ ሰለፋይ ነበር። ይቻለ ከንቱ ናት ከንቱ። እንደዚህ ባለ ሀብቶ አስገቡት። ስራ እንጂ አንተ ማታል እየጠራውላል እንዴ? ከዚህ በላይ ፀሐይ እንትን ሳይል የስንቱ ፊት አይቼ ይጨምራል። ምን አይነት ሰው ነው? በእናትህ ጀሞያት አባዛጋጀው የምን አባያት ጀሞ ጥራ እንጂ እንዴ አያት አይደል እንዴ? ወይኔ በእናትህ አሁን እኮ እዚህ ሐሳብ ላይ ሆኜ እኮ አያትን እያየሁ ነበረ። በእናትህ ሄድላና እየሰራውላል እነሆ ጺሜና ፀጉር ላጨው የታጠፈ ጉልበት ነው ያስመሰልኩ። ለማንኛውም ማለት ነው ሙሉ ቪዲዮ የረሙካን ዩቲዩብ ቻናል ላይ ያገኙታል። ሊንኩን ባዮ ላይ አስቀምጠናል። ዛሬ የኔ ተራ ነው። እንደዚህ አድርጋችሁ ሰብስክራይብ አድርጉ። አቆረፍከኝ ምንም አይመጣም። ነግሬ ነበር። ምንም አይመጣም። ልቀቁት። ምን ብዬ ነበር? ያራዳልሽ ምን ብዬ ነበር? አባቴ ልቀቁት። ምንም አይመጣም። አንተ በቃም እንዴ ድሮም እኮ አላቅምሽ ነው ታውጣጣሽ ማለት ነው። የመጨረሻ ጎቤው ነግሬ ነበር። ምንም አይመጣም። ነገሮች ከመውደማቸው በፊት በዚህኛው ቻሌንጅ ደግሞ ፊት ለፊቴ በማስቀምጥልህ ባልዲ ውስጥ ውሃ ከሞላ ወይም ከሞላሽልኝ 1000 ብር እሸልማለሁ። ማንኛውም ዛሬ አንድ የምንነግራችሁ ትልቅ ሚስጥር አለ። አጎት ልትሆኑ ነው። ማመን ይከብዳል። አይ ነው ለእግዚአብሔር ችግር የለም ነገር አረ ተናገሪ። ምን ሆነሽ ነው እንዴ? ነገሩን አረ ችግር የለም። ምን ማለት ነው? አንተ አይደለም ማለት? አዎ ከተዋወቅን እኮ ገና 15 ቀናችን ነው። ሰራችን ልጅ ተጫወት አፈቅርሽ አታ
ነገር ትብራ። አሬ ነገር እየባሰብኝ ነው። 90 ሺህ የኢትዮጵያ ብር እጃችሁ ላይ ያላችሁ ሰዎች ወደ ቤንሻንጉል በመሄድ በ100 ሺህ ብር መቀየር ወይም ደግሞ በ100 ሺህ ብር መሸጥ ትችላላችሁ። በክልሉም የኮንትሮባንድ ንግድ በመስፋፋቱ የጥሬ ገንዘብ እጥረት እጃቸው ላይ ስላጋጠማቸው እጃቸው ላይ ብዙ ገንዘብ ያላቸው ሰዎች አትርፈው እየሸጡ አንድ ሰው ከባንክ በቀን ከ500 ብር በላይ መውጣት አይችልም። ለዚህም ነው 90 ሺህ ብር በ100 ሺህ ብር የተሸጠ። ሂሳብ ሰብስቡ አንዴ እሱ ጋር። ኧረ እያየ እንዳገለብጠን ችግር የለውም። አንተ በእናትህ እኔ ልጅ ጥዬ አንቺ አሮጊት ዝም ብለሽ ተይጂ። አንቺ እዛ ጋር መሳሳት ምን ሆነህ ነው? አንቺ እዛ ጋር ሰብስቡ በደንብ። አንተ ተበቃ አሮጊት ወይኔ እሽኮ መድራሽኮ አንቺ ኧረ ሰብስብ እዛ ጋር። ዋው AI ምን ነው ቁጭ አድርግ እስኪ። የቀርቡስ ግንባር ላይ ነው የምትሰቅለው። ያንን ያዝከውን ጠጣ። የራስህን እሱን የራስህን ያዝከውን ጠጣ። ለምንድን ነው የምትወስደው? በስመ አብ እንዳትነካ። ጠርሙሱ ግንባር ላይ ነው የምወረውረው። እንዳትነካ። በስመ አብ ወልድ መንፈስ ቅዱስ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ይምጣ መንፈስ ቅዱስ ከእኔ ጋር ያለው አብሮ ተኛ ይሁን። አንቺ ብቻ ቀረሽ። ከዚህ ችግርማ በረኪና ገዝቼ ነው የምገላገለው። በረኪና ያስጠኝ። በረኪና አለ አንዱ 3500 ብር። እሺ ገመድም ቢሆን ትንሽ ገመድም ሜትር 1200 ብር ነው። ዱቤ እንዳትለኝ። ቆይ እንዴት በረኪናም ገመድም መግዣታለሁ? ስራ ሰርቼ የበረኪና ማግኘት አለብኝ። ቆሻሻ አውጡ። ቆራሌው የሞላ አንድ ሰው ምን ልታዘዝ? የበቆል ሙራይድ ነው። ሪያድ ምንድን ነው? ከአንድ አመት በኋላ እያየነው እኮ ነው ሀብታሜ ነው እያየነው። እና እንደሰማሁት መረጃ ከሆነ አንተ እዚህ ደረጃ የደረስከው በጣም ደሃ ሆነ ራስህን ልታጠፋ ወሰነ። የበረኪና መግዣ ስታጣ ለዛ ለበረኪና መግዣ ብለህ ነው ስራ ሰርተህ እዚህ ደረጃ የደረስከው ይባላል። እውነት ነው ይሄ ነገር? ልክ ነው። እና ባለሱቁ ያን ጊዜ ዱቤ ቢሰጠኝ ኖሮ በረኪናውን ዱቤ ቢሰጠኝ ኖሮ እዚህ ደረጃ ላይ ልደርስ አልችልም ነበረ። እና ምንድን ነው እያልኩ ያለሁት ይህን ቪዲዮ ስፖንሰር ያደረግላችሁ አብዲ ባለሱቁ ነው። ዱቤ ያለ ይህን መልእክት ያቀረቡላችሁ አብዲና ሸምሱ ኃላፊነታችሁ የተወሰነ የግል ሱቆች ናቸው። ስፖንሰር ስላደረጋችሁ እናመሰግናለን። አንደኛ ቤተሰቦች ለዛሬ የነበረው ዘና ፈታ ያደርጋችኋል ብዬ አሰብኳቸው
ምርጥ ቪዲዮ እነዚህ ነበሩ። ዘና እንዳደረጓችሁ ተስፋ አደርጋለሁ። በሌላ ምርጥ ቪዲዮ እስክንገናኝ ድረስ እንደ ሁልጊዜው ሰላም